ኢየሱስ ክርስቶስ ትናንትም ዛሬም እስከ ለዘላለም ያው ነው። ሰሞኑን እያየነው ያለ አንድ የእግዚአብሔር ሐሳብ አለ። መንፈሳዊ እሴቶችን ማስቀጠል በሚል ሐሳብ እግዚአብሔርን ቃል እያየን ነው። ዛሬም እሱን ሐሳብ እንቀጥላለን። ሁሉም ሰው የሚችል ኮሜንት ላይ መንፈሳዊ እሴቶችን ማስቀጠል ብሎ እንዲጽፍ ፈልጋል። ኢየሱስ ክርስቶስ ለዘላለም ጌታ። መንፈሳዊ እሴቶችን ማስቀጠል እንግዲህ ሰፋ ባለመልኩ ይሄንን የእግዚአብሔርን ሐሳብ ይሄን የእግዚአብሔርን ቃል እያየናለን። መንፈሳዊ እሴቶችን ስለማስቀጠል እነዚህ መንፈሳዊ እሴቶች ምንድናቸው? መንፈሳዊ እሴትስ ማለት ምን ማለት ነው የሚለውን ነገር በጣም ዲፕሊ በእግዚአብሔር ቃል ውስጥ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል አይተናል፣ ተመልክተናል። ኢየሱስ ለዘላለም ጌታ። ወደኋላ አልመለስም፣ ግን ያመለጣችሁ ሰዎች ይሄን ምንድነው የሚለውን ነገር ማወቅ የምትፈልጉ ሰዎች ካላችሁ ዩቲዩብ ላይ ስለተለቀቀ ገብታችሁ ዩቲዩብ ቻናላችን ላይ ማዳመጥ ትችላላችሁ። ሰርች አድርጋችሁ። ጌታ አምላክ እግዚአብሔር ይባርካችሁ። ኢየሱስ ለዘላለም ጌታ። እንግዲህ መነሻ አድርገን ያየነው የእግዚአብሔር ቃል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 እስከ 5 ያለውን የእግዚአብሔርን ቃል ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብኩ በደስታ እሞላ ዘንድ ላይህ እናፍቃለሁ። በአንተ ያለውን ግብዝነት የሌለበትን እምነትን አስባለሁ። ይህም እምነት ቀድሞ በአያትህ በሎይ በእናትህ በወንቅ የነበረባቸው በአንተ ደግሞ እንዳለ ተረድቻለሁ። መጀመሪያ በአያትህ ነበር፣ ከዛ በኋላ ወደ እናትህ መጣ፣ ከእናትህ ደግሞ አንተ ጋር ደረሰ። እንደ እሴት እዛ እነ ጢሞቴዎስ ቤት ውስጥ ዘር ውስጥ እንደ እሴት የቀጠለ እምነት አለ። ኢየሱስ ይሄ ግብዝነት የሌለበት እምነት እንደ እሴት ቀጥሎ መጥቷል ማለት ነው። ይሄን ማስቀጠል መቻል እንደ ቀላል ነገር እንድናየው አልፈልግም። መንፈሳዊ እሴቶችን ስለማስቀጠል ስናወራ መንፈሳዊ እሴትን ማስቀጠል የሚለውን ሐሳብ እንደ ኖርማል ቃል እንደ ኖርማል ነገር እንድናስበው ወይም ደግሞ እንድንሰማው አልፈልግም። አብስቲሪስ የሆነ እግዚአብሔር አደራነትን በእኛ ላይ እንዳስቀመጠ የእግዚአብሔር ሐሳብ ምን እንደሆነ በአግባቡ በደንብ እንድንረዳ እንዲገባን ያደረገ ያስቻለ በጣም የጸና የእግዚአብሔር ሐሳብ። ኢየሱስ ለዘላለም ጌታ። እንግዲህ ከዚህ ቃል በመነሳት የተወሰኑ ነገሮችን ለማየት ሞክረናል። ግን እያየን ያለነው ሐሳብ አሁን ላይ እያየን ያለነው ሐሳብ ምንድነው? ምንድናቸው እነዚህ መንፈሳዊ እሴቶች ምንድናቸው? መቀጠል አለባቸው ተብሎ የሚባሉ እነዚያ መንፈሳዊ እሴቶች ምንድናቸው የሚሉን ሐሳብ እያየን ኦልሞስት ወደ 6 ነገሮች አይ ቲንክ ባለሳሳት ፍቅር፣ ቅድስና፣ ትህትና፣ ከዛ እውነት፣ ይቅርታ፣ ታማኝነት። ያ ታማኝነት የሚለውን ትናንትና ሐሳብ ተመልክተናል። ኢየሱስ ጌታ። ወደዛ አልመለስም፣ ግን ታማኝነትን ለራሳችን ታማኝነትን ላመነን ታማኝ አድርጎ ለቆጠረን ለእግዚአብሔር ታማኝነትን በዙሪያ ያሉ ለትዳር አጋሮቻችን፣ ለጮኞቻችን፣ ለወዳጆቻችን፣ ለቤተሰቦቻችን፣ ለልጆቻችን በቤተ ክርስቲያኑ ስላለ አገልግሎት ወይም ደግሞ በአገልግሎት ተጣመዳቸው የህብረት ዘርፍ ህብረት አገልግሎቶች በሙሉ በብዙ ለጓደኞቻችን ታማኞች መሆን አለብን። እንዲሁም ደግሞ ለቤተ ክርስቲያን ታማኝ ሆነን መገኘት አለብን። በዚህ በእግዚአብሔር ቃል ውስጥ በደንብ በሚገባ አይተናል። ዛሬ የምናየው እሴት መቀጠል አለበት ብለን የምንለው እሴት 7ኛውን ሐሳብ ነው የምንመለከተው። 7ኛው መስጠት የሚለውን ሐሳብ እንድናነሳ ፈልጋለሁ። እንግዲህ መስጠት ሁሉም ሰው ኮሜንት ላይ እንዲጽፍልኝ ፈልጋለሁ። እወዳችኋለሁ፣ ታውቃላችሁ። እና ደግሞ ስለምትሰሙኝ ስለምታደርጉት ጌታ ኢየሱስ ይባርካችሁ። መስጠት መንፈሳዊ እሴት ነው ብላችሁ ጻፉ ኮሜንት ላይ። ኢየሱስ ለዘላለም ጌታ። መስጠት መንፈሳዊ እሴት ነው። እንግዲህ መጽሐፍ ቅዱስን የእግዚአብሔርን ቃል በደንብ አድርገን ስናጠና መስጠት መንፈሳዊ እሴት እንደሆነ እንዲሁም ደግሞ ይህን የመስጠት መንፈሳዊ እሴት ደግሞ የማስቀጠል ግዴታ እንዳለብን እግዚአብሔር ቃል ውስጥ በደንብ ማየት እንችላለን። መስጠትን የጀመረው እግዚአብሔር ነው እና መስጠትን የተጀመረው ከእግዚአብሔር ነው፣ በእግዚአብሔር ነው። መስጠትን የጀመረው እግዚአብሔር ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3:16 ላይ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል? ወዷል ይላል።
መጽሐፍ ቅዱስን ከመጀመሪያው ጀምሮ አጥና እንዳለ ተመልከት። የሰው ልጅ ለእግዚአብሔር የሰጠው ነገር የለም። እግዚአብሔር ለሰው ልጆች የሰጠው ነገር ግን አለ እና ሰጪነት የእግዚአብሔር ማንነት ነው። የእግዚአብሔር ባህሪ ነው። የእግዚአብሔር ካራክተር፣ የእግዚአብሔር እሱነቱ ነው መስጠት እና መስጠትን የጀመረው እግዚአብሔር ነው። እኛም ደግሞ መቀበልን የጀመርነው ከእግዚአብሔር ነው እና መስጠት መንፈሳዊ እሴት ነው። እንዲያው ብቻ ዝም ብለህ መስጠት ስለቻልክ የምታደርገው ነገር አይደለም። መስጠት መንፈሳዊ እሴት ነው። አንዳንድ ሰዎች መስጠትን እንደ መንፈሳዊ እሴት ያስቀጥሉታል። አንዳንዶች ደግሞ ንፉግነትን ደግሞ በቤታቸው ውስጥ፣ በልጆቻቸው ሕይወት ውስጥ፣ በራሳቸው ማንነት ውስጥ ያስቀጥሉታል። ይሄ ተይዞ የመጣ ነገር ነው። እኔ አሴ ክርስቲያን ደግሞ ከእግዚአብሔርም ብዙ ነገር እንደተቀበለ ሰው መስጠትን ከእግዚአብሔር እንዳየ፣ ሰጪነትን ከእግዚአብሔር እንደተማረ፣ ሰጪነትን ከእግዚአብሔር እንደተቀበለ ለሚቆጥር ሰው መስጠት በጣም ኢስ ኤ ቢግ ፕሪቪሌጅ፣ በጣም ትልቅ እድል ነው። በጣም ትልቅ ጸጋ ነው። መስጠት መባረክ ነው። መስጠት ስጦታ፣ መስጠት በጣም ትልቅ እድል ነው። ኢየሱስ ለዘላለም ጌታ እና መስጠት ላይ ሲመጣ ሰው ብዙ ችግር አለ። ምንድነው? ደጋግሜ ከዚህ በፊትም ባሉት ክፍለ ጊዜ ሳስተምር እኛ ክርስቲያኖች መስጠት የሚለውን ነገር የሚነሳው ላይ ለመስጠት ያለን መንፈሳዊ እሳቤ በጣም የተዛባ ነው እና መስጠት መንፈሳዊ እሴት ነው። ይህንን ነገር ማስቀጠል አለብን። አሁን የሆነ ነገር ሁልጊዜ የሆነ ነገር ሲፈለግ ብቻ ስለመስጠት ስለሚወራ የአብዛኛው ሰው ጭንቅላት ውስጥ ቲንኪንግ ውስጥ ያለው ይሄ ብቻ ስለሆነ እኔ ቤተክርስቲያን ውስጥ መስጠት ልክ እንደ ከደህንነት ትምህርት ጋር እንደ ደህንነት ትምህርት፣ እንደ ደቀ መዝሙር ትምህርት፣ እንደ ትምህርተ ክርስቶስ ትምህርት፣ እንደ ተለያዩ መንፈሳዊ ትምህርቶች፣ መሰረታዊ ትምህርቶች መሰጠት ያለበት ጉዳይ ነው ብዬ በጣም የማምን ሰው ነው። ምክንያቱም እኛ መስጠትን ያወቅነው፣ መስጠትን ያየነው፣ መስጠትን የተማርነው ተቀብለን ነው። ከእግዚአብሔር የተቀበለ ሰው ደግሞ ለመስጠት አይሰስትም እና አይሰስትም። ችግር አለ። ኢየሱስ ለዘላለም ጌታ። በጣም ነው የሚያስቸግረው መስጠት ላይ አያችሁ፣ ፈተና ነው መስጠት። ለብዙ ሰዎች ጭንቅ ነው፣ ችግር ነው። ግን መጽሐፍ ቅዱስ ስለ መስጠት ምን ይላል? መስጠት እኮ መሪ ነው። መስጠት መንፈሳዊ መሪ ነው። መስጠት መጽሐፍ ቅዱሳዊ ነው። ኢየሱስ ለዘላለም ጌታ እና ይህን ትምህርት ስናስተምር እሱን ከማስቀጠል አንጻር እንጂ ምንም ነገር ከመፈለግ አንጻር እንዳለ አይደለም። ቀጥታ እንዲወሰድልኝ ስል ከወዲሁ ጠይቃል። ኢየሱስ ለዘላለም ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በሉቃስ ወንጌል ምዕራፍ 21 ከቁጥር 1 እስከ 4 ያለውን የእግዚአብሔር ቃል እስኪናገር የተለያዩ ነገሮችን እናነሳለን። በዚህ ውስጥ አይኑንም አንስቶ ይላል ኢየሱስ ነው እንግዲህ፣ አይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። ታሶ ጂሰስ ማ አየ ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥላለና፣ ይህች ግን ከጉልበቷ የነበራትን ትዳሯን ሁሉ ጣለች። ትዳር ማለት የኑሮ ሚሆን ማለት ጣለች እያለ ጌታ ኢየሱስ በጣም ታች ተደርጎ በሴትዮዋ አድርጌ እነዛ ካላቸው ረብጣውን እያነሱ እያደረጉ ሲጥሉት ያቺ ድሃ መበለት 2 ሳንቲም አምጥታ ምናለች? ቁጭ አድርጋ ጣለች። ኢየሱስ አየ፣ ተነቃ ማለት ነው። ይኸውላችሁ እግዚአብሔር ካላቸው ሳይሆን ያላቸው በሚሰጡ ይነካል ማለት ካላቸው በሚሰጡ አይነኩም እያልኩኝ አይደለም። ይህን በደንብ አድርጋችሁ ስሙ እና እግዚአብሔር
ያላቸውን በሚሰጡ ካላቸው በሚያካፍሉ ካላቸው በሚያደርጉ ይነካል እግዚአብሔር። ያላቸውን በሚሰጡ ይነካል እግዚአብሔር። አሁን ጥያቄው የመስጠት አይደለም። በደንብ አዳምጡ። የመስጠት ቢሆን ኖሮ ብዙ የሰጠው ነበረ የሚጨበጨበለት አይደለ? የመስጠት ቢሆን ብዙ የሰጠው ይጨበጨበታል። የመስጠት ሳይሆን የሚሰጡበት ሞቲቫቸው የሰጡበት ልብና መንፈስ ምንድን ነው የሚለው ነው። እግዚአብሔርን ኢየሱስ የተነካው በዛ ነው። እና ስታደርጉ ስንሰጥ ስናደርግ ለሰዎቹ እያደረግንና እየሰጠን ያለንበት ያ ሞቲቭ ምንድን ነው? ከዛ ነገር ጀርባ ያለው ነገር ምንድን ነው? that's the point። እሺ ነጥቡ እሱ። ይሄንን በደንብ አድርጋችሁ ስትሰጪ ስታደርጉ ለምን ለመታይ ሰጠች ለመባል ወይንስ እዛ ጋር የሚያስፈልገውን ነገር ለማድረግ? ትክክለኛ መስጠት ቀኝ የሚሰጠውን ግራ አይወቅ ነው የሚለው አይደል? ኢየሱስ ለዘላለም ጌታ። ትክክለኛው መስጠት መጽሐፍ ቅዱስ ውስጥ ያለው ትክክለኛ መስጠት ይሄ ነው። ብዙ የሰጠው ትንሽ የሰጠው እሱ አይደለም። ትልቅና ትንሽ መሆኑ አይደለም። ቫልዩ የሚያደርገው ለኛ ነው። ትልቅ የሰጠውንም በጣም ዋውና ማለት ትንሽ የሰጠውን ኢግኖር በብቀት እሱ በእኛ ሐሳቤ ውስጥ ያለ ጉዳይ ነው። ያው ምናየው ነገር ስለሆነ ያንን ብዙ ማውራት ይጠበቅብኛል ብዬ አላስብም። በሚያሳዝን ሁኔታ ግን እውነታው ይሄ ነው። በጣም ብዙ የሚሰጡ ሰዎች ብዙ ጉባኤዎች ላይ ገብቼ አይቻለሁ። እስኪ መቶ ሺህ ብር የሚሰጡ በዚህ በኩል 50 የሚሰጡ በዚህ በኩል 25 የሚሰጡ በዚህ በኩል 10 የሚሰጡ በዚህ በኩል 5 የሚሰጡ በዚህ በኩል 1,000 የሚሰጡ በዚህ በኩል ይላል። 100 ለሚሰጠው የሚጸልየው ጸሎትና 1,000 ለሚሰጠው የሚጸልየው ጸሎት እኩል አይደለም። ይሄ በጣም ሃርት የሚያደርግ ነገር ነው። እና ኢየሱስ አሁን እነዛ ሰዎች ብር መስጠት ልባቸውን ነው ኢየሱስ የሚሰጡበትን መንፈሱን ሞቲቫቸውን ነው ያየው ኢየሱስ ለዘላለም ጌታ። እኔ ልባርካችሁ እግዚአብሔርን የሚነካ መስጠት ይብዛላችሁ። አሜን። እግዚአብሔርን የሚነካ የእግዚአብሔር ልብ የሚያገኝ እግዚአብሔር ልብ ላይ የሚደርስ እግዚአብሔር እፎይ የሚልበት ስጦታ መስጠት ይብዛላችሁ። አሁን ብዙና ትንሽ አይደለም። ሞቲቭ ነው ወሳኙ ነገር። እግዚአብሔር የሚነካው በሞቲቭ ነው። እና እስኪኖረኝ ብላችሁ የምትጠብቁ ሰዎች በቃ ኔክስት ላይ እንትን ስቀበል እንዳትሉ። ካላችሁ ማለት ጀምሩ። ካላችሁ ማካፈል ጀምሩ። ካለን ማካፈል፣ ካለን መስጠት፣ ካለን ማድረግ እንጀምር። ሼር እናድርግ። ኢየሱስ ለዘላለም ጌታ። ስለዚህ መንፈስ መስጠት መንፈሳዊ እሴት ነው ወይ? ምንም ጥያቄ ነው። ይህን እሴት የማስቀጠል ኃላፊነት ደግሞ አለብን። በልጆቻችን ውስጥ በትውልድ ውስጥ ሰጪ ሆነ ንፉግ ሆነ ሰጪ ትውልድ መቼም አጠብቅም። እኔ እርግጠኛ ነኝ። በዚህ አንተ ራሱ አይደል በጣም ሼም ሊይዝ ይገባል። ሰጪ ሆነ ደግሞ ንፉግ ልጆች አንጠብቅም። ይሄም በጣም አብሮ ማሄድ ነገር ነው። ኢየሱስ ለዘላለም ጌታ። በጣም ደስ የሚለኝ እግዚአብሔርን ማመሰግነው ነገር ልጆቼ ትምህርት ቤት ለእንትኖች እንደዚህ የልብስ ምናምን ልብስ ጫማ ምናምን ይሰጣል ትምህርት ቤት እና መተው ነፍሴን በአፌ ነው የሚያወጧት ሰብስቤ እስከምሰጥ ድረስ ማለት ትምህርት ቤት ይዘን እስከምንሄድ ለዛሬ 5 ቀን ለምሳሌ ሰኞ ለአርብ ከታዘዙ አርብ አምጡ ተብሎ ሰኞ ከታዘዙ በየቀኑ በየሆነ ሰዓት ልዩነት ጥያቄው አለ እና እግዚአብሔርን ስለዚህ በጣም አመሰግናለሁ። መንገድ ላይ ይሄድን ኦር ደግሞ የሆነ ፍራፍሬ ምናምን ብዙ በጣም ስለሚወዱ ፍራፍሬ ለመግዛት ቆመን የሆነ ሰው ገንዘብ ሲጠይቀን ካላየው አባይ ብለው ይላሉ። ከዛ ወጣና ሰጣቸዋለሁ፣ ወስደው ይሰጣሉ። እና ይሄንን ያዩት ከማን ነው ሲባል ከኔና ከእናቴ ነው። እና መስጠት የመስጠትን እሴት በልጆቻችን ውስጥ ልናስከትል ይገባል። የመስጠትን እሴት በትውልድ ውስጥ ልናስከትል ይገባል። ቤተክርስቲያን
ተቀባይ ብቻ መሆን የለባትም፣ ሰጪ መሆን አለባት። በዚህ ተስማማላችሁ? ቤተክርስቲያን እንደው ብቻ አምጣ ብቻ የምትል መቀበል የምትቀበል ብቻ ሳይሆን የምትሰጥም ቤተክርስቲያን መኖር አለባት። አይመስላችሁ? ኢየሱስ ለዘላለም ጌታ እና መስቀል መንፈሳዊ እሴት ነው። ይሄንን በትውልድ ውስጥ በልጆቻችን ውስጥ በእኛ ውስጥ ማስቀጠል በትውልድ ውስጥም በእኛ ውስጥም ልናስቀጥል የምንችለው መጀመሪያ እኛ ውስጥ ሲኖር ነው። እኛ ውስጥ ከሌለ ማንም ውስጥ ልትል አትችልም። እኔ አንድ ነገር እነግራለሁ። አንተ ውስጥ የሌለውን ነገር ማንም ውስጥ እንዳትፈልገው፣ አንቺ ውስጥ የሌለውን ነገር ማንም ውስጥ እንዳትፈልጊው። መስቀል መንፈሳዊ እሴት ነው። መቀጠል አለበት ወይ? አዎ። ማስቀጠል አለብን ወይ? ምን ጥያቄ አለው? ምንም ጥያቄ የለውም እኮ። ኢየሱስ ለዘላለም ጌታ ነው። እስማ እግዚአብሔር የተባረከ ይሁን። ኢየሱስ ለዘላለም ጌታ። አንድ ይቅርታ፣ ዩቲዩብ ላይ ጥራት የለውም እንዲህ ቪዲዮ የገባችሁ ፕሊዝ እስቲ አንድ ቼክ አድርጉት። ከሌለ ዘግዋለሁ፣ ምንም ጥቅም ስለሌለው እና መስቀል መንፈሳዊ እሴት ነው። ይሄንን መንፈሳዊ እሴት የማስቀጠል ኃላፊነት ደግሞ የኔ ነው፣ ያንተ ነው፣ ያንቺ። ልጆቻችን ውስጥ ይህን ማየት ምንፈልግ ከሆነ በትውልዳችን ውስጥ ይህንን የመስጠት ነገር ምናይ ከሆነ ክብር ለኢየሱስ ይሁን። ትውልዱ ሰጪ እንዲሆን የምንፈልግ ከሆነ ቤተክርስቲያን ሰጪ መሆን አለባት። መሪዎች የሚሰጡ መሆን አለባት። ሁልጊዜ አምጡ ብቻ እሱ ልክ አይደለም። ሊንኩ ባዮችን ላይ ያለ ገብታችሁ ማየት ትችላላችሁ። ተባረኩ። እዚህ ቲክቶክ ባዮችን ላይ ያለ ሊንኩ አክቹአሊ ዘግቼዋለሁ፣ ምንም እንትን የለውም። ክብር ለኢየሱስ ይሁን። ከዚህ ከቲክቶክ ወደዛ ፖስት እናደርገዋለን እና ይሄንን በእግዚአብሔር ስም ነው የምነግራችሁ። ንፉግ ልጆች እንዳናሳድግ፣ ንፉግ ትውልድ እንዳይኖረን መስጠት ላይ በጣም ፎከስ እንድናደርግ እፈልጋለሁ። ኢየሱስ ለዘላለም ጌታ። ክብር ለእግዚአብሔር ይሁን። መስጠት ላይ ፎከስ እንድናደርግ እፈልጋለሁ። በደንብ አድርጋችሁ ስሙ። ዛሬ ክብር ለኢየሱስ እና መስጠትን የጀመረው ማን ነው? እግዚአብሔር ነው። መስጠት የተጀመረው ከእግዚአብሔር ነው። ስጦታም የተጀመረው በእግዚአብሔር ነው። እግዚአብሔር ምትክም መተኪያም የሌለውን አንድያ ልጁ ደግሞ ምትክና መተኪያ የሌለውን አንድ ነፍሱን ስለ ሁላችን አሳልፎ በመስጠት ይሄንን ደግሞ በመስጠት ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔርም ሰውን ከምድር አፈር አበጀው ይልና ከዛ በኋላ ምን አለበት ይላል? እስትንፋስን እፍ አለበት ይላል አይደል? እፍ አለበት። ታሱ እፍ አለበት ማለት ሰውየው ላይ እና እግዚአብሔር እስትንፋሱን የሰው ነፍስ የሆነችውን እስትንፋሱን በመስጠት ነው እግዚአብሔር የጀመረው። ከዛ መጥቶ አዲስ ኪዳን ላይ ደግሞ የልጁን መተኪያ ምትክ የሌለውን የልጁን ሕይወት በመስጠት ኢየሱስ ለዘላለም ያድናል። አየህ፣ ይሄን ነው ማለት። ስለዚህ የተቀበለ ሰው ለመስጠት ንፉግ አይሆንም። የተቀበለ ሰው ለመስጠት ንፉግ አይሆንም። እኔ ከእግዚአብሔር የተቀበሉ ሰዎች ሰጪ ናቸው። በመስጠት የተባረካችሁ ሰዎች እግዚአብሔር አሁንም ጨምሮ ጨማምሮ ይስጣችሁ። ኢየሱስ ክርስቶስ ለዘላለም ብርቱ ጌታ ይባረክ። እግዚአብሔር ጨምሮ ጨማምሮ ይስጣችሁ። መስጠትን የጀመረው እግዚአብሔር ነው። ስጦታ የተጀመረው ከእግዚአብሔር ነው። የተጀመረው በእግዚአብሔር ነው። ስለዚህ ነው
መስጠትን የጀመረው እግዚአብሔር ነው። መስጠትን የተጀመረው ከእግዚአብሔር ነው ብለን ያለው በዚህ ምክንያት እኛ መስጠትን ያወቅነው እኛ መስጠትንም የተማርነው ከማን? ከእግዚአብሔር ነው አይደል? ተቀብለን በደምብ መስጠትን ያወቅነው የተማርነው የጀመርነው ምን ብለን ነው? ተቀብለን ነው። ከእግዚአብሔር ተቀብለን። ኢየሱስ ለዘላለም ጌታ። ስለዚህ የተቀበለ ሰጪ ነው እንጂ ንፉግ አይደለም። ስለዚህ ከእግዚአብሔር እንደተቀበለ ሰው ሰጪዎቹ ፍቅርን ስጡ፣ ገንዘብ ስጡ፣ ያላችሁን ነገር አካፍሉ፣ ምግብ ስጡ፣ ሼር አድርጉ። ኢየሱስ ለዘላለም ጌታ። ስለዚህ ከእግዚአብሔር የተቀበልናቸው ነገሮች ምንድነው? መስጠት የሚባለውን ነገር ስናስብ መቀበልን በደንብ አድርገን ማሰብ አለብን። የተቀበልነው ከእግዚአብሔር የዘላለምን ሕይወት ተቀበልን ነው እማንክድ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እንዲህ በነፃ አድርጎኝ እንዲህ በዘጋ እንዲህ በነፃ እንዲህ በነፃ አለ ኢየሱስ ጌታ። እንዲሁ በነፃ እንዲሁ በጸጋ ተቀበለናል። ወዳጆቼ ከእግዚአብሔር የዘላለምን ሕይወት የተቀበለው ከእግዚአብሔር አጋፔ የሆነውን ፍቅር ተቀብለናል። አንኮንዲሽናል ላቭ ማለት ነው። ከእግዚአብሔር ፍቅሩን ተቀብለን ስለዚህ መስጠትን ይከብዳችሁ ሰዎች መስጠት መማር ያለባችሁ የተቀበላችሁትን በማሰብ ነው። እግዚአብሔር ለኛ ያልሰጠን እግዚአብሔር ለኛ ያላደረገልን ምን አለ? ኢየሱስ ለዘላለም ጌታ። ምን አለ እግዚአብሔር ያልሰጠን? ምን አለ እግዚአብሔር ያላደረገልን? ምንድነው ያለን ማለት ነው? ኢየሱስ ለዘላለም ያድናል። እናንተ የተወደዳችሁ የአባቴ ብሩካን በእግዚአብሔር ፍቅርና ርኅራኄ ጠይቃችኋለሁ። በደንብ አድርጋችሁ ስሙ። ኢየሱስ ለዘላለም ጌታ። ከእግዚአብሔር ያልተቀበልነው ነገር የለም። ስለዚህ ለመስጠት አንሰስት፣ ስጡ። እና አጋፔ የሚለው ቃል የግሪክ ቃል ሲሆን በመጽሐፍ ቅዱስ ውስጥ ከተጠቀሱት የፍቅር አይነቶች ሁሉ እጅግ የላቀውና ፍጹም የፍቅር አይነት ነው እና ሌሎችም አሉ፣ ሌሎች አይነቶችም አሉ። እነሱንም ደግሞ ነግራቸዋለሁ። ኢየሱስ ክርስቶስ ለዘላለም ጌታ። ስለዚህ አጋፔ የሚባለው ፍቅር በመጽሐፍ ቅዱስ ውስጥ ከተጠቀሱት የፍቅር አይነቶች ሁሉ እጅግ የላቀው ፍጹም የፍቅር አይነት መሆኑ መጽሐፍ ቅዱስ ያስረዳል። ይህ ፍቅር ደግሞ በተለይ እግዚአብሔር በሰው መካከል በእግዚአብሔርና በሰው መካከል ያለውን ፍቅር ክርስቲያኖች ሊኖራቸው የሚገባ ሰዋዊ ያልሆነ ግን መለኮታዊ ፍቅር ለመግለጽ እግዚአብሔር ይሰራበታል፣ ይጠቀምበታል። በሰውና በእግዚአብሔር መካከል ያለ በቅዱሳን ውስጥ ሊኖር የሚገባ ሰዋዊ ያልሆነ መለኮታዊ ፍቅር ነው። አንኮንዲሽናል ላቭ፣ ያለምንም እንከን ያለምንም ምክንያት የሚወድ ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ። እና ይሄ አጋፔ የሚባለው ፍቅር በውስጡ ብዙ ነገሮችን ይዟል። ለምሳሌ አጋፔ ፍቅር ምንድን ነው? ይሄ አጋፔ ማለት ምክንያት የሌለው ወይም ቅድመ ሁኔታ የማይጠይቅ ፍቅር ማለት ነው። ምክንያት የሌለው ይሄንን ያደረግኩት ይሄን ስላደረገ ነው ብለህ ማለት። አሁን ለምሳሌ ጌታ ኢየሱስ ምን ይላል መጽሐፍ ቅዱስ? በበደላችንና በኃጢአታችን ሙታን ሳለን አይደል የሚለው? ነው አይደል? በበደላችንና በኃጢአታችን ሙታን ሳለን ይላል። በደንብ ሰው ይፈልጋል። በበደላችንና በኃጢአታችን ሙታን ሳለን፣ እንግዲህ ሙታን ነን። በበደል በኃጢአት ውስጥ በሞት የተዘጋ ህይወት ውስጥ እያለን መጣና ሞተልን። ይሄንን ያደረገችው ማለት ጌታ የሞተልኝ እኔ ይሄንን ስላደረግኩኝ ነው ብሎ መናገር የሚችል ሰው የለም። በምናችን
ኢየሱስ የተሰቀለልኝ እኔ እናድርጌ ነው ብለህ መጥታችሁም ፕላስ ደግሞ ቅድመ ሁኔታ አቅርቦ እኔ እንድሞትላችሁ የምትፈልጉ ከሆነ እናንተ ይሄን አድርጉ ይሄን ስሩ አላለንም። ስለዚህ አጋፔ ፍቅር ብለን አጋፔ ማለት ምክንያት የሌለው ወይም ደግሞ ቅድመ ሁኔታ የማይጠይቅ ፍቅር ማለት ነው። የዚህ ዓለም ፍቅር ግን ከወደድከኝ እወድሃለሁ፣ ከጠላኸኝ እጠላሃለሁ፣ ካፈቀርከኝ አፈቅርሃለሁ ወይም ካፈቀርሽኝ አፈቅርሻለሁ፣ ከወደድሽኝ እወድሻለሁ፣ ከወደድከኝ እወድሃለሁ፣ ከፈለከኝ እፈልግሃለሁ፣ ከፈለከኝ እፈልግሃለሁ፣ ከፈለኩ ፈልገኝ። አይ ስታይል ጊቭ ኤንድ ቴክ ነው እና የዚህ ዓለም ፍቅር ጊቭ ኤንድ ቴክ ነው። እንካ በንካ ነው። ከሆንክልኝ ሆንልሃለሁ፣ ካረክልኝ አረግልሃለሁ። እንደዛ ነው የዚህ ዓለም ፍቅር። እግዚአብሔር ለኛ የሰጠው ፍቅሩ ይሄ አጋፔ የሚባለው ፍቅር ግን አንኮንዲሽናል ነው። ቅድመ ሁኔታ መስፈርት የለውም። ምክንያት አይፈልግም። ያለ ምክንያት ወደ በምክንያት አቀነ አለኛ ኢየሱስ አንኮንዲሽናል ነው የእግዚአብሔር ፍቅር ይሄ አጋፔ ማለት። ስለዚህ ይህ ፍቅር ከስሜት በላይ የሆነ በውሳኔና በፈቃድ ላይ የተመሰረተ ፍቅር ነው። በስሜት አይደለም። ይሄ ፍቅር ከስሜት በላይ በውሳኔና በፈቃድ ላይ ስለ ልጄ እግዚአብሔር ስለ ልጆቼ ኃጢአት መሞት አለበት ብሎ ልጁ ወስኖ ላከው። በፈቃዱም ደግሞ ልጁ ደግሞ በገዛ ፈቃዱ ሞተን አለቀ። እና ይሄ አጋፔ የሚባለው ፍቅር ዲፔንድ ኦን ኢሞሽን አይደለም። ይሄ ዊል ላይ እና ዲሲሽን ላይ የተመሰረተ ነው። ኢየሱስ ለዘላለም ጌታ። ስለዚህ አጋፔ የሚባለውን ፍቅር ተቀብለሃል፣ የእግዚአብሔርን ፍቅር። ስለዚህ ይሄንን ፍቅር የተቀበለ ሰው ለሰዎች ለሌሎች ፍቅር መስጠት ያለውን ለመስጠት አይከለክልም። እግዚአብሔር አንድ ያለውን የሰጠ ኢየሱስም አንድ ያለውን ነፍሱን የሰጠ ታሰው በቃ ይሄ መጽሐፍ ቅዱሳዊ መርህ መስጠት እሴት ነው። ስለዚህ ሌሎች የፍቅር አይነቶች አሉ። ለምሳሌ ፊሊያ የሚባል የፍቅር አይነት አለ፣ ኤሮስ የሚባል የፍቅር አይነት አለ። ለምሳሌ አጋፔ አለ፣ ፊሊያ አለ፣ ኤሮስ የሚባሉ የፍቅር አይነቶች ናቸው። አጋፔ አንኮንዲሽናል ነው። ዲፔንድ ኦን ኢሞሽን ነው፣ ስሜት ላይ የተመሰረተ አይደለም። It's not depend on emotion. በስሜት ላይ የተመሰረተ አይደለም። ይሄ በውሳኔና በፈቃደኝነት ላይ በገዛ ፈቃድ ላይ በፍሪ ዊል ላይ የተመሰረተ ነው ይሄ አጋፔ ፍቅር። ፊሊያ የሚባለው ደግሞ የጓደኝነት ፍቅር ነው። ኤሮስ የሚባለው ደግሞ የፍቅር ግንኙነት ነው። ጓደኛ ከጓደኛ ጋር ላይ እጮየት ምናምን ትላ መጋባት የሌለበት ኖርማሊ ከጓደኛ ጋር ያለ ፍቅር እሱ ፊሊያ ይባላል። ይሄኛው ደግሞ ኤሮስ የሚባለው ደግሞ ከወንድ ከሴት ጋር ሴት ከወንድ ጋር ያለው የፍቅር ግንኙነት ማለት ሴክሹዋል ነገር ሳይሆን የፍቅር ግንኙነት ለፍቅር መተጫጨት ለጮኘት ወደዛ የሚወስደው ማለት ነው። እና በምላሽ ላይ ወይም በውበት እነኚህ ሁለቱም ፍቅሮች ፊሊያና ኤሮስ የሚባሉ እነኚህ የፍቅር አይነቶች በውበት ላይ የተመሰረቱ ናቸው። በሰው ውበት ላይ በቅድመ ሁኔታ ላይ የተመሰረቱ ናቸው። ደወልክለት እሱ ማን ስለሆነ ነው ሳይደውልኝ የምደውልለት? አይ ለምን ቴክስት አደረገ? ማን ስለሆነ ቴክስት ማድረግለት? አይ በጊቭ ኤንድ ቴክ ላይ የተመሰረቱ ናቸው እነኚህ ፊሊያ እና ኤሮስ የሚባሉ ፍቅር አይደሉም። አጋፔ ግን በለጋሹ ማንነት ላይ እንጂ በተቀባዩ ብቃት ላይ የተመሰረተ አይደለም። አጋፔ በሰጪው ፍቅሩን በሚሰጠው ማንነት ላይ እንጂ በሚቀበለው ሰው ላይ የተመሰረተ አይደለም፣ የተደገፈ አይደለም። ኢየሱስ ለዘላለም ጌታ ነው። ክብር ለናዝሬቱ ለኢየሱስ። ስለዚህ ይሄ አጋፔ የሚባለው ፍቅር የተወሰኑ አራት የሆኑ ባህሪያቶች አሉ፣ መገለጫ ባህሪያቶች አሉ። ለምን እንደምነግራችኋለሁ። አንደኛ ይሄ አጋፔ የሚባለው ፍቅር ልዩ ባህሪያቶቹ አራት ናቸው። አንደኛ መስዋዕትነት ያለው ፍቅር ነው። ያኛው ኤሮስና ፊሊያ የሚባለው ዋጋ ያስከፍለዋል። አጋፔ ግን ዋጋ ያስከፍልህም፣ ዋጋ ይከፍልልሃል።
በቃ ላንተ ዋጋ ይሰጣል። ለሌላው ለተቀባዩ ሰው ዋጋ የሚሰጥ ፍቅር ነው አጋፔ ፍቅር ማለት። ይሄንን ፍቅር ያገኘነው ከእግዚአብሔር ነው። ይሄ ሰዋዊ ሳይሆን መለኮታዊ ፍቅር ነው። ይሄ በእኛ ሕይወት ውስጥ እንዲኖር እግዚአብሔር ይፈልጋል። ፍቅር ለሰዎች ዋጋ ከመስጠት ይጀምራል። በቃ ለሰዎች ዋጋ ከመስጠትና ለሰዎች ዋጋ ራስን አሳልፈው ከመስጠት ዋጋ ከመክፈል መስዋዕት ከመሆን መሆንን የሚጠይቅ ጉዳይ ነው። በደንብ አድርጋችሁ ስሙ። ኢየሱስ ሌላ ጥቅም ሲባል ራስን አሳልፎ የሚሰጥ ፍቅር ነው። መስዋዕትነት ያለው ፍቅር አጋፔ ባህሪው አንደኛው ይሄ ነው። ሁለተኛው ባህሪ የማይለወጥ ፍቅር ነው። ሁኔታዎች ሲቀያየሩ ሰውየው ቢበድል እንኳን የማይቀዘቅዝ ቋሚ ፍቅር። ይሄን ፍቅር ከማን ያየው? ሰውየው ተቀየረብኝ ብለን እኮ እኛ እንቀየራለን። ኢየሱስ ጌታ አይደል? አኮረፈኝ ብለን እናኮርፋለን። እያየ ዘጋኝ ብለን እያየ ነው እንዘጋዋለን። ብዙ ሰዎች ያው አይን ካላየ ልብ ካላስተዋለ አይን ቢያይም አይ ማለት አንዳንዴ እንደዛ አቀጥሞቻሉ እያያችሁ ግን አታዩ። እና ሰዎች ብዙ ጊዜ እንዴ መንገድ ላይ እያየን ዘግተን አልፈ ምናምን ይሉኛል። እሺ እኔ አይቼ ዘግቼ አለፍኩት፣ እናንተ ለምን አይታችሁኝ ዘግታችሁ ታልፋላችሁ? አያችሁ፣ ኢየሱስ ጌታ። ሰው የሚፈልገው ያንን ነው። አይቶ ዘግቶኛል ብሎ አይቶ እኔን ለምን መታህ ታሳፈረኝ? እያየው ከሆነ የዘጋው አንተ እያየኝ ትዘጋ እኮ ከኔ የባሰውን ጥፋት እኮ እየሰራ ነው። እሺ ከኔ ከሰራሁት ካጠፋሁት የባሰውን እያጠፋ እኮ ነው ያለው። ስለዚህ ይሄ የማይለወጥ ፍቅር ሰዎቹ ሁኔታዎች ቢቀያየር ሰዎቹ ቢበድሉ እንኳን ቢያጠፉ እንኳን የማይቀዘቅዝ ፍቅር የእግዚአብሔር ፍቅር ነው። አጋፔ ባህሪው ይሄ እዚህ ውስጥ ያለ ነው። ሌላው መለኮታዊ ፍቅር ነው። የአጋፔ ፍቅር መለኮታዊ፣ የዚህ ፍቅር ምንጩ ራሱ እግዚአብሔር ነው። አራተኛው ከራስ ወዳድነት የጸዳ ፍቅር ነው። በገለጫው አጋፔ ማለት ምን አገኛለሁ ብሎ የማይጠይቅ ይልቁኑ ለሌላው ምን ላድርግ የሚል ፍቅር ነው። አጋፔ ላቭ ማለት ምን ላድርግ የሚል ፍቅር ነው። ምን እያልኳችሁ ነው? ይሄ ፍቅር የሆነ ከሰው ጥቅምን ይፈልግ አይደለም። ከሰው ምን አገኛለሁ ሳይሆን ለሰው ምን ላድርግ ብሎ የሚጠይቅ ፍቅር ነው። ኢየሱስ ክርስቶስ ለዘላለም ጌታ። ስለዚህ ይሄ አጋፔ የሚባለው ፍቅር ባለፈው ያየነው አንደኛ ቆሮንቶስ ምዕራፍ 13 ከ4 እስከ 8 ያለውን ቦታ በደንብ አድርጋችሁ ማንበብ ትችላላችሁ። ትዕግስትና ቸርነት አለው፣ በደልን ይታገሳል፣ በምላሹ መልካምነትን ያሳያል። ቅናትና ትዕቢት የሌለበት ነው። በሌላው ስኬት አይቀናም፣ ራሱን ከፍ ከፍ አያደርግም። ይቅር ባይነት ነው። የበደል መዝገብ አይዝም፣ ቂም አይቋጥርም። አየህ፣ የበደል መዝገብ አይዝም። አጋፔ የሚባለው ፍቅር ላይ ስመጣ የበደል መዝገብ የለም፣ ቂም አይቋጥርም። ከዛ እውነትን መውደድ፣ እውነትን ይወዳል። ከክፋት ይልቅ በእውነት ደስ የሚሰኝ ፍቅር ማለት ነው። እና ሁሉን መቻል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ምን ይላል? ይጸናል። ይሄ ፍቅር ነው። ክብር ለኢየሱስ ይሁን። እና የዚህ ፍቅር አጋፔ የሚል የዚህ ትልቁ ማሳያው እግዚአብሔር አንድያ ልጁን ለዓለም ቤዛ አድርጎ መስጠቱ አይደለ? ለዚህ ነው ዮሐንስ 3:16 ላይ ቅድም የጠቀስኩላችሁ ቃል ማለት ነው። እንዲሁም ደግሞ ጌታ ኢየሱስ ክርስቶስ ጠላቶቻችንን ምን እንድንወድ በምን በአጋፔ ላቭ፣ በአጋፔ ፍቅር ጠላቶቻችሁን ውደዱ፣ የሚረግማችሁን መርቁ። አየህ፣ ይሄን ያለው ኢየሱስ። እንዴ ጠላትን ውደድ፣ ቢራብ አይተህ አብላው፣ ቢጠማ አጠጣው፣ ቢታረስ አልብሰው። ጠላቴን አዎ፣ ጎጄን አዎ፣ ገዳዬን አዎ ጆይ። ይሄ ነው። ይሄንን ፍቅር ነው እግዚአብሔር በእኛ ውስጥ ማየት የሚፈልገው። እና ይሄንን ፍቅር ያልተቀበለ አለ እዚህ ውስጥ። ኢየሱስ ለዘላለም ማቴዎስ ምዕራፍ 5:44 ይሄንን ያ ምክንያቱም ጠላትን እንኳን ሳይቀር በጎ እንዲሆኑት የሚመኝ እና የሚሰራ ፍቅር አጋፔ ፍቅር ጠላቶቻችን እንኳን በጎ እንዲሆንላቸው ኢየሱስ በጎ እንዲሆንላቸው የሚመኝና የሚሰራ ፍቅር ነው አጋፔ ፍቅር። ይሄንን እንድናሳይ ነው እግዚአብሔር የሚፈልግ። ጠላቶቻችን እንድንወድ፣ ለሚያሳዱን እንድንጸልይ፣ ለሚረግሙን እንድንባርክ ኢየሱስ በጣም አጠቃላይ ይሄ አጋፔ የሚባለው ፍቅር ስሜት ሳይሆን ተግባር ነው። መቀበል ሳይሆን መስጠትን፣ መምረጥ ሳይሆን መወሰን ነው አጋፔ ፍቅር።
በቃ አለቀ። አጋፔ ፍቅር ስሜት ሳይሆን ምነው ተግባር፣ መቀበል ሳይሆን መስጠት፣ መምረጥ ሳይሆን መወሰን ነው ይሄ ፍቅር። ስለዚህ ይሄንን ፍቅር እንደተቀበለ ይሄን ፍቅር እንደወሰደ ሰው ሁላችንም ሰጪዎች ልንሆን ይገባል። ምን ፍቅርን ልንሰጥ ይገባል፣ ያለንን ነገር ልንሰጥ ይገባል፣ የሚቀርን ነገር እስከማይኖር ሰው። ስለዚህ ከእግዚአብሔር አንደኛ ምን ተቀብለናል አልኳችሁ? ኢየሱስ ለዘላለም ጌታ ነው። አጋፔ የሆነውን ፍቅሩ ምን ብለናል? ተቀብለናል። ከእግዚአብሔር ይሄን ፍቅር ተቀብለናል። ኢየሱስ ክርስቶስ ለዘላለም ጌታ። ሃሌሉያ ሃሌሉያ። የዘላለምን ሕይወት ተቀብለናል። ከእግዚአብሔር መንፈስ ቅዱስን ተቀብለናል። ከእግዚአብሔር ፍጹም የሆነ ይቅርታና ምሕረትን ተቀብለናል። ከእግዚአብሔር የጸጋ ስጦታን ተቀብለናል። ከእግዚአብሔር የእግዚአብሔርን ባህሪያቶችን ተቀብለናል። ስለዚህ ምንድነው ከኛ ተጠብቀው? አይ የተቀበሉ ሰዎች ሰጪዎች ናቸው። ፍቅር ለሚያስፈልጋቸው ሰው ፍቅር እንስጥ። ፍቅር ለሚያስፈልገው ሰው እንጀራ ብትሰጥ ምን ያደርጋል? እንጀራ ለሚያስፈልገው ሰው ወድሃለሁ ብትለው ምን ይጠቅመዋል? አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ መስጠት የሚለው ነገር ሶስት ነገሮችን ይወክላል። እሱን ላንሳና ልጨርስ። የመጀመሪያው ራስን ለእግዚአብሔር መስጠት ነው። የመጀመሪያው ወዳጆቼ ልባርካችሁ፣ ለእግዚአብሔር ያልተሰጠ ማንነት አይኑረን። አሜን። ኢየሱስ ጌታ። ለእግዚአብሔር ያልተሰጠ ማንነት አይኑረን። ለእግዚአብሔር ያልተሰጠ ማንነት በጣም ኢትስ ፔንፉል፣ ከባድ አይኑራችሁ። ለእግዚአብሔር ያልተሰጠ ማንነት፣ ከእግዚአብሔር የከለከልነው ማንነት አይኑረን። የተሰጠ ማንነት ለእግዚአብሔር ምን ያደርጋል? ያለሽን እየሰጠሽ ገንዘብሽን እየሰጠሽ ራስሽን ብትከለኪው እግዚአብሔር በዚህ አይረካም። እግዚአብሔር ራሳችንን ስንሰጠው ይረካል። ምን ነበረ ታዲያ እኔ ምን ልስጥ፣ ምን ሰጥቼ ደስ ላሰኝ እያልኩኝ ስጠየቀው ቃልህን ሰዋዋለኝ ራስህን። ስለዚህ ራሴ ሕያውና ቅዱስ አድርጌ ፊትህን ደስ እንዳሰኘው አንግኩል ሰዋየው። አያ ራሳችንን ስንሰጥ፣ ራሳችንን ለእግዚአብሔር ስንሰዋ፣ ራሳችንን ለእግዚአብሔር ስንሰጥ እግዚአብሔር ደስ ይሰኛል። መስጠት መንፈሳዊ እሴት ነው። እኛ መስጠትን ያወቅነው የተማርነው ያየነው ከእግዚአብሔርና በእግዚአብሔር ነው። የተቀበሉ ሰዎች ሰጪዎች እንጂ ንፉጎች አይደሉም። ከእግዚአብሔር ያልተቀበልሽው ምን አለ? ከእግዚአብሔር ያልተቀበልከው ምን አለ? ከእግዚአብሔር ያልተቀበልኩት ምን አለ? ስለዚህ እኔ አድቫይስ አደርጋችኋለሁ፣ በየቤተ ክርስቲያኖቻችሁ በታማኝነት ለሚያገለግሉ አገልጋዮቻችሁ መጣበታለሁ። እሱ ጋር ቆይ መስጠት ጀምሩ፣ ማድረግ ጀምሩ። ኢየሱስ በቤተ ክርስቲያኖቻችሁ በታማኝነት ለሚያገለግሉ አገልጋዮች መስጠት ጀምሩ። መጣበታለሁ እሱን ሐሳብ። ግን መጀመሪያ ይኸውላችሁ ከምንሰጥ ይልቅ የምንሰጠው መሰጠት ይመጣል። እግዚአብሔር ገንዘቤን አይደለም እግዚአብሔር የሚፈልገው እኔን ነው። የእግዚአብሔር ትልቁ ጉዳይ እኔ ነኝ፣ አንተ ነህ፣ አንቺ ነሽ። የእግዚአብሔር ትልቁ ፍላጎት፣ ትልቁ የመጨረሻ ፍላጎቱ አንተ ነህ። እግዚአብሔር ስለ ገንዘባችን አይደለም የሚሞተው፣ ስለኛ ነው። እግዚአብሔር ስለ ብራችን፣ ስለ ሀብት፣ ስለ ወርቃችን አይደለም የሚሞተው። እኛ ስለ ሀብት ልንሞት እንችላለን፣ ስለ ብር፣ ስለ ንብረት በቀል ልንዋደቅ እንችላለን፣ ልንገል ልንሞት እንችላለን። እግዚአብሔር ግን ስለ ብር፣ ስለ ሀብት፣ ስለ ንብረት ሳይሆን ስለኔ ነው። ኮሜንት ላይ ስለኔ ነው ብላችሁ ጻፉልኝ። ስለኔ ነው የሞተው። የሞተው ለኔ ነው። ስሙ ለኔ ነው የሞተው። አየህ፣ ለኔም ስለኔም ሞቷል እግዚአብሔር። ላንተም ስላንተም፣ ላንቺም ስላንቺም እግዚአብሔር ሞቷል። ስለ ኢትስ ኖት አባውት ስለሆነ ስለ ቅራቀምቦ እግዚአብሔር ስለኔ
ሞቷል ስለኔ። ስለዚህ መጀመሪያ ራሳችንን ለእግዚአብሔር ብለን እንስጥ። የተሰጠ ማንነት አብርሃምን ተመልከቱ። አብርሃም ለእግዚአብሔር ራሱን የሰጠ ሰው ነበር። ውጣ ሲለው ተነስቶ ይወጣል። አያ ኢየሱስ ለዘላለም ጌታ። ውጣ ሲለው ማዳሺካ ብራዲያኖሳኪያ ማንዳ ሊቫዲናማ ያ እንግዲህ ውጣ ሲለው አብርሃም ተነስቶ ምን አለ? ወጣ። የእናቱን ቤት የአባቱን ቤት የሞቀውን ነገር በሙሉ ጥሎ ወጣ። ለእግዚአብሔር የተሰጠ ሰው። ከዛ መጥቶ እንደገና ደግሞ የምትወደውን አንድ ልጅን ይስሐቅን እኔ በማሳይ ምድር በሞሪያም ባልተራቅ በአንድ ወስደ ሰዋልኝ ሲለው አብርሃም ብድግ አድርጎ ሊያርዶ ይወስዳል። አይመጣም እንዴ አላለም። እግዚአብሔር ወሰደው። እግዚአብሔር ያዘጋጃለ ወሰደው። መሰዊያውን ሰራ። ይስሐቅን አይኑን ሸፈነ፣ አስተኛ። አንገቱን ሊያርዶ ቢላዋ ሲያነሳ እግዚአብሔር አብርሃም አንድ ልጅን ለኔ አልከለከልክምና ሃሌሉያ ዛማቶራ ባጃና ማቶር ዴዲ ጋባራ ባዴና ባራና ባዴና ቦስያማ ወይ ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ። አያችሁ አንድ ልጅን እግዚአብሔር አንድ ልጅን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆን አሁን አውቄያለሁ። ኢየሱስ ያ እግዚአብሔርን የምትፈራ መሆንን አውቄያለሁ። አንድ ልጅን ለኔ አልከለከልክምና ኢየሱስ የእግዚአብሔር ልጅ ብርቱ አዳኝ ብቸኛ ሕያው ጌታ። አብርሃም ለምንድን ነው አንድ ልጁን ያልከለከለ? ለምንድን ነው እስማኤልን ከነ እናቱ ጋር ከአጋር ጋር ከቤት ያስወጣው? ለምን ይመስላል? ለእግዚአብሔር የተሰጠ ማንነት። እበለኝ፣ ለእግዚአብሔር የተሰጠ ማንነት ካለ ለማንም ምንም ለመስጠት አትቸገርም። ብዙ ሰው ስላልተሰጠ መስጠት ይከብዳል። የተሰጡ ሰዎች መስጠት ለነሱ ኢትስ ሶ ኢዚ ይመጣል። ምክንያቱም ከማን ከየት እንደተቀበሉት በደንብ ያውቃሉ። ለምሳሌ በቀላሉ እኔ መኪና ገዛለሁ ብለህ 10 ሚሊዮን ብር ሰርተህ አጠራቀምክ። ከዛ ጌታ መጥቶ ከዛ መኪናውን ገዛ። ከዛ ይሄንን መኪና ለከለ ወስደህ ስጥ ቢልህ በናዝሬቱ በጌታ ውጊያ ትጀምራለህ። እኛ በባህሪያችን ብዙ ጊዜ ስንቀበል እንጂ ስንሰጥ ብዙ በመስጠት የተባረካችሁ ሰዎች እውነት እግዚአብሔር ይባርካችሁ። እንደናንተ እድለኛ ሰው የለም። መስጠት መታደል ነው። መስጠት መቻል ካለ ነገርና ማካፈል መቻል በኢየሱስ እንዴት መታደል እንደመሰላችሁ። እንደ እግዚአብሔር እኮ ያለውን የሰጠ ካለው አይደለም፣ አንድ ያለውን አመጣና ሰጠ። ያላችሁን የምትሰጡ ያላችሁን የምታካፍሉ ሰዎች እግዚአብሔር ያብዛላችሁ፣ ይባርካችሁ። ኢየሱስ ለዘላለም ጌታ። አሜን አትሉ ማለት ሲባርካችሁ ደስ ስትሉ ኢየሱስ ለዘላለም ጌታ ነው። በጣም ራሱ የተሰጠ ሰው ለመስጠት በጣም አብርሃም የተሰጠ ሰው ስለነበር ለመቀበል ለመስጠት ለእግዚአብሔር አብርሃም ከእግዚአብሔር የሚቀበል ብቻ አይደለም ለእግዚአብሔርም የሚሰጥ ሰው ነው አብርሃም። የመጀመሪያ ራስን ለእግዚአብሔር መስጠት፣ ራሳችንን ለእግዚአብሔር ሰጥ። ያልሰጠነው ነገር ካለ የቀረ ነገር ካለ ራሳችንን አሳልፈን ሰጥ። ሁለተኛ ራስን ለሌሎችና ስለሌሎች መስጠት፣ ስለ ልጆች መስጠት፣ ስለ ትዳር አጋሮቻችሁ መስጠት፣ ስለ ጓደኞቻችሁ መስጠት፣ ስለ ወዳጆቻችሁ መስጠት፣ ስለ ቤተክርስቲያን መስጠት፣ ራስን አሳልፎ መስጠት። የተሰጠ ጓደኛ እግዚአብሔር ያብዛላችሁ። እናንተም የተሰጠ ጓደኛ ሆኑ። የተሰጠ ትዳር አጋር ያብዛላችሁ። እናንተም ለትዳር አጋሮች የተሰጣችሁ ሁኑ። እስቲ አሜን ይበሉ። የተሰጡ ወዳጆች ያብዙላችሁ። እናንተም ለወዳጆቻችሁ የተሰጣችሁ ወዳጆች ሁኑ በኢየሱስ ጌታ ስም። እግዚአብሔር በዚህ ሁላችን ይባል። ራሳችንን ሌሎች አሳልፈን መስጠት። ይሄንን ከማናየ ነው? ከኢየሱስ። ከማናየ ነው? ከጌታ። ስለዚህ መስጠት
ራስን ለእግዚአብሔር መስጠት፣ ራስን ለሌሎችና ስለሌሎች አሳልፎ መስጠት። አንዳንዴ እንዲህ ይባላል። ለምሳሌ አንድ ልጅ ዱላ ፈርቶ አባትየው ሊገርፈው ሲያባረው ወይ እናቱ ጋር ወይ ጎረቤት ወይ አባትየው እና ተለቅ ቢል ሰው ጋር ሄዶ ምን ይላል? ከኋላ ይደበቃል። ከዛስ በቃ አለቀ፣ ታቆማለህ። አያት ወይ እናት ወይ ሰንበሪ ምን ይላል? የምትነካው መጀመሪያ እኔን አልፈን። በቃ መጥቶ ከተደበቀ ከኋላ አይነካ። ምን ይላል? የተከለለበት ሰው ለከለለው ሰው ራሱን አሳልፎ ይሰጣል። እሱን የምትነካው መጀመሪያ እኔን አልፈን ወይ ገላይ ወይ መተይ ወይ እንደደበ ነው እሱን የምትደበደው አይደል? እንደዚህ አይነት ነገር በቤታችሁ ውስጥ በልጆቻችሁ መካከል እንደዚህ አጋጥሟችሁ አያውቅም? እናቶች በጣም ብዙ ጊዜ ያው ይፈተናሉ በዚህ። በጣም በቤት ውስጥ አስቸጋሪ ልጆች ካሉ አይደል? በጣም ስቃይ ነው ለእናንተ፣ በጣም ፈተና ነው። አባት ተናዶ ሊደበደበው ሲል እናት ጣልቃ ትገባለች። ልጅ አየ ምን ኢየሱስ ለዘላለም ጌታ እና ራሷን ለልጆቿ አሳልፋ ትሰጣለች። እናት ጎሽ ለልጆቿ ስትል ተወጋት ይባል ምንድን? ልጆቼን ከምትነካ እኔን መጀመሪያ ብላ እኔን አጠፋ። በጣም የገረመኝን ነገር ልንገራችሁ። ናሽናል ጂኦግራፊ ላይ ነው ያየሁትና እባቡ የእንቁላሎች የእንትኖቹ እንቁላል በላባት፣ እንቁራው በላባት መጥቶ አፈረጠው። አፍርጦ በጠጣው። ጮች ንስዋ ጮች አንተ መጣ ወዲሁ ሶስት ሆነው እግዚአብሔር ምስክሬ ቁራውን ክንፍና ክንፉን ይዘው ግንጥልጥሉን አውጥተው ቀጥቀጠው። ከዛ መሬት ገለው መሬት ጣሉት። ዋው ወላጅነት እናትነት ማለት እንደዛ። አንቺ ትሞቻለሽ እንጂ ማንንም ልጆችሽ እንዲነካብሽ አትፈልጊ። በኢየሱስ እምትወጃት እናትሽ ልጆችሽ እንድትነካብሽ አትፈልጊ። የምትወዷቸው እናቶች አባቶች ማንንም ሰው በኢየሱስ ክርስቶስ በቃ በልጆች ጉዳይ በጣም ከብዙ ጋር ትጣላላችሁ፣ ትቀያየማላችሁ። ማንንም ሰው ልጆቻችሁን እንዲነካባችሁ መጀመሪያ እናንተን ነክቶ ልጆቻችሁን የሚነካው። እናንተን አልፎ ግን ልጆቻችሁን ማንም መንካት አይችልም። ራሳችሁን እንደዚህ ለጓደኝነትም ለትዳር አጋሮቻችን ለልጆቻችን በአገልግሎት ተጣመርናቸው ሰዎች አሁን ችግሩ ምንድነው? አንዱ ይጀምራል፣ ጓደኛም ነው ሚስጥር እያወጣ አሳልፎ ይሰጣል። ወዳጆች መካካድ ይሁዳነት በጣም የበዛበት ዘመን ነው እና ጓደኞቻችሁን መረጡ። ሌላው ሶስተኛው ካለን ብቻ ሳይሆን ያለንን መስጠት ማለት ያለንን መስጠት። እግዚአብሔር በመስጠት ይባርከን። አሜን። ኢየሱስ ለዘላለም ጌታ ነው። ካለን ብቻ አይደለም ያለንን እንስጥ። ኤልያስን እግዚአብሔር እንደዚህ አለ፣ ትመግብ ዘንድ አለ እኔ ይለዋል። አንዲት ሴት በሰራብታ አዘጋጅቼልሃለሁ። ከዛ እሺ ብሎ ኤልያስ በቃ ምግብ የሞላበት ምናምን ብሎ እያሰበ ሜል ይመስለኛል ዋ ያለበት ምግብ የሞላበት ቤት ይሆን ነው ምናምን። ኤልያስ ሲደርስ ሴትዮዋና ልጇ የመጨረሻ ጋግረው በልተው ሊሞቱ ያላቸው ላይ ደረሰ። እና አንዳንዱ መስጠት ልትጨርሱት ያለውን ነገር የሚያበዛ ነው። በደንብ ሰምተኛል። አንዳንዱ መስጠት ሊያልቅ ያለው ነገር እንዳያልቅ መጨመሪያ ነው። በደንብ ሰምተኛል። ኢየሱስ ለዘላለም ጌታ ነው። አንዳንዱ መስጠት
አንዳንዱ ማድረግ እየሌለ መስጠት የአንተ ጋር ሊያልቅ ያለው ነገር እንዳያልቅ መገደቢያ መደገፊያ የእግዚአብሔር እንዲለቀቅልህ ማድረጊያ ነው። እመነኝ ነው ብለህ ካልሰጠ ይሄ የዶማ መንፈስ የተመታ ይሁን። እስኪ አሜን በሉ። ዝም ብላችሁ አሜን በሉ። የዶማ መንፈስ ይመታ። ዶማ ማለት ስድቡ ሳይሆን ይሄ እንደዚህ መቆፈሪያው አለ አይደል? ዶማው እግዚአብሔር በዶማው ሳይሆን በአካፋው መንፈስ ይባርካችሁ። ዶማና አካፋ አለ። ዶማ ምን ነው ያደርገው? ወደዚህ ብቻ ነው የሚቆፍረው። አምጣ ወደ ራስ ብቻ አምጣ እኔ ነው የሚቆፍረው ዶማው አይደለ? መቆፈሪያው ዶማው ምናምን አምጣ ነው የሚለው። አየህ አካፋው እንካ እግዚአብሔር ወደዚህ በማድረግ ይባርካችሁ። እስቲ በሁለቱም ይባርካችሁ፣ በአካፋና ዶማ። ኢየሱስ ለዘላለም ጌታ። በኢየሱስ ማደራገም ኢራስን ብቻ እንዲያረ በኢየሱስ ስሙቱ ከራሳችሁ ክልል እግዚአብሔር ትናንትና ተናግሯል፣ ዛሬም ይናገራል። ከራሳችን ክልል እንውጣ እንዴ! በጌታ በኢየሱስ መውጣት ይሁንላችሁ ዛሬ። እስኪ አሜን በሉ። መስጠት መጽሐፍ ቅዱሳዊ ነው። መስጠት መንፈሳዊ ሴት ነው። ኢየሱስ ለዘላለም ጌታ። ወደድክም ጠላ፣ ፈለግክም አልፈለግክም፣ አልክም አላልክም መስጠት ግዴታ አለብህ። ተቀብለሃል። ሼማጋዶና ማዳላፋ ውጡ ከራሶቻችሁ ክልል። ራሶቻችሁን ብቻ ከምታዩበት ከምታደዳዱበት ክልል ውጡ። ዙሪያችሁን ተመልከቱ። ጎረቤቶቻችሁን፣ ቸርች አካባቢ አገልጋዮቻችሁን የምታመልኩበት ቤተክርስቲያን ላይ ያሉ አገልጋዮቻችሁን ይወጡ፣ ተመልከቷቸው። ጌታ ይባርከኝ በእውነት ዛሬ ኢየሱስ ለዘላለም ጌታ። መስጠት መባረክ፣ መስጠት መታደል ነው። ካለን ብቻ ሳይሆን ያለን የምናካፍል። 50 አለ 25 አካፍል። 100 አለሽ 50 ስጭ፣ ወር ደግሞ 25 ስጭ። በቃ ኢየሱስ ለዘላለም ጌታ። ለነገ ራሱ ይጨነቅ ይላል እኮ መጽሐፍ ቅዱስ። እግዚአብሔር ስለ ነገ ባለ ሐሳብ እንዳንጨናነቅ ነው እኮ። ነገ ለራሱ ይጨነቅ፣ ለነገ ክፋቱ ይበቃዋል። አንተ ሰው ተቸግሮ እያየ አንተ ባንክ ውስጥ ገንዘብ አጠራቅመ ትንደላቀቃለህ? በጌታ በኢየሱስ ክርስቶስ ይሄ እኮ ምን አይነት አለማስተዋል ነው። እግዚአብሔር ይርዳን። እኔ እያልኩ ያለሁት እንደዚህ ነው። ካለን ብቻ ሳይሆን ያለንን መስጠትን ጀምር። ሴትዮዋ ጋር ኤልያስ መጣ። ወይ ጌታ ኢየሱስ! ሴትዮዋ ጋር ኤልያስ መጣ። ኤልያስ አንቺ ሴት እምበላው ስጭኛ። አረ የእግዚአብሔር ሰው ተው፣ እኔና ልጄ በልተን ጋግሬው በልተን ልንሞት ያለ ነው። የመጨረሻ ነገር ላይ ያለች ምናምን ስትለው ምን ላታቀለች? መጀመሪያ አስቀድመሽ ከሱ ለኔ ጋግሪና አምጪልኛል። በኢየሱስም ጭካኔ አይመስልም። ጌታው ያለችኝ እኮ እችና እያል ጌታ አውጣና ስጥ ሲል ምን ይመስላል? በማድረግ መደሰት እና መስጠት ዘር ነው። የምትሰጡ ሰዎች እየዘራችሁ ነው። እየከሰራችሁ አይደለም፣ እያጎደላችሁ አይደለም፣ እየዘራችሁ ነው። ያ የዘራችሁት ዘር ሪዋርዱ መምጣት ጀመረ ማለት ለንስቶፕ ነው። የማትሰጡ ሰዎች ሰልፍ ሴንተር ሆናችሁ ራሳችሁን ብቻ ሯችሁን ቤታችሁን ብቻ ፎከስ አድርጋችሁ የምትኖሩ ሰዎች በጌታዬ በኢየሱስም ከራሳችሁ ክልል ከራሳችሁ ሰርከምስታንስ ውጡና ሌሎችን ማሰብ ጀምሩ። አሜን። ኢየሱስ ለዘላለም ጌታ። ደህንነት አስተማሪዎች አሉ ለቤተ ክርስቲያን ውስጥ። ኢየሱስ ለዘላለም ጌታ። ደህንነት አስተማሪዎች አሉ። ደህንነት አስተማሪዎች አንድ ሸሚዝ ግዙላቸው። በቃ በሙሉ ጊዜ አገልጋይነት የሚያገለግሏችሁ በታሜት የሚያገለግሏችሁ አገልጋዮች አሉ አይደል? እንዴ ደግሞ ሸሚዙን አይቀይርም ከምትይ ግዢና ቀይርልን። አንድ ሆነሽ ካቃተሽ 3 ሆናችሁ ማድረግ ትችላላችሁ። 2 ሆናችሁ ማድረግ ትችላላችሁ። አገልጋዮቻችሁ ይስናቦት ሚዩከ አገልጋዮቻችሁ በምታገለግሉበት ቤተክርስቲያን ውስጥ ያሉ
አገልጋዮቻችሁን አስቡ፣ አስምሩበት። በምታገለግሉበት ቤተክርስቲያን ውስጥ ያሉ የሙሉ ጊዜ አገልጋዮቻችሁን አስቡ። ይሄን ነው ከራሶቻችሁ ክልል ውጡ። ለራሳችሁ ብቻ ክልል ውጡ። አገልጋዮቻችሁ ምንም ነገር አታድርጉ። ምንም ነገር አታድርጉ። ምንም ነገር አትዝሩ። ዘይት 5 ሊትር ዘይት ገዝታችሁ ሰዱላችሁ። 2-3 ሆናችሁ ቃቃታችሁ የአንድ ወር ቤት ኪራይ ከፈሉላችሁ። ቃቃታችሁ 2-3 ሆናችሁ እንዴት ባለ ጭንቁ ውስጥ እንደሚያልፉ ታውቃላችሁ። መሪዎች የሚበሉት ገንዘብና የሙሉ ጊዜ አገልጋዮች የሚከፈላቸው ገንዘብ አይገናኝም። እኔ እግዚአብሔር በሰጠኝ ራእይ ውስጥ ነው ብላችሁ ሕያው እግዚአብሔር ነው ብላችሁ እግዚአብሔር በሰጠኝ ራእይ ውስጥ እኔ እየተከፈልኩ ተከፋዩኝ ማገልገል አልፈልግም። የራሴን ነገር እግዚአብሔር እንዲሰጥ ይፈልጋል። ግን ይሄ ነገር እስኪስተካከል ድረስ በማገለግልባት እግዚአብሔር በሰጠኝ ራእይ ፕላንት ሲደረግ ወደ መሬት ይሄ ራእይ ሲወርድ በማገለግለው በመመራው ቤተክርስቲያን ውስጥ እኔ 50 ሺህ ብር የሚከፈለኝ ከሆነ ታችሉ የሙሉ ጊዜ አገልጋዮችም 50 ሺህ ብር የሚከፈላቸው። ይሄ በሕያው አምላክ በእግዚአብሔር ፊት ያለኝ ቃል ኪዳን። ለኔ 100 ሺህ ብር ከተከፈለ ለኔ 100 ሺህ ብር የመክፈል አቅም ካላት ቤተክርስቲያን ሌሎችን መክፈል አላት። ለኔ 100 ሺህ ብር ከምትከፍል አራታችን 25 ሺህ ብር እንካፈላለን። ይሄንን በሕያው አምላክ እግዚአብሔር ፊት ነው ማለት በዘመኔ ላደርገው ምናፍቀው ላየው የምመኘው አገልግሎት ይሄ በዚህ ማጣጫ ማለት ነው። ኢየሱስ ለዘላለም ጌታ። ስለዚህ መስጠት መዝራት ነው። ዝሩ፣ አድርጉ። 3 ነገሮችን ተናግሬያለሁ። የመጀመሪያ ራሳችንን ለእግዚአብሔር እንስጥ። ሁለተኛ ራሳችንን ሌሎች እንስጥ። ሶስተኛ ካለን ብቻ ሳይሆን ያለንን መስጠት፣ ማካፈል፣ መቁረስ እንጀምር። ኢየሱስ ለዘላለም ጌታ ነው። ይሄንን መክራችሁ እንደ እግዚአብሔር ቃል እንደ እግዚአብሔር ሰው መስጠት መንፈሳዊ እሴት ነው። መስጠት መጽሐፍ ቅዱሳዊ መርህ ነው። ስጡ። በቃ ድንገት እግዚአብሔር አይበለው ድንገት ብትሄድስ ወይ ደግሞ የሆነ ነገር ማድረግ እያሰባችሁ ያን ሰው ሳታደርጉ ድንገት ቢያልፍስ ያስ እኔ ከእግዚአብሔር ጋር ሁል ጊዜ መጨቃጨቅበት አንድ ነገር አለ። ያው እንደ አባትና ልጅ መሆናበት ማለት ነው። እኔ መጽሐፍ ቅዱስ እንደዚህ ይላል ስለ ዳዊት ሲያወራ ይሄን ነገር ብዙ ይያቸው። ዳዊትም ከእስራኤል ቆንጆ ድንግል ፈልገው ሱነማይቱን አቢሳን አመጡለት ይላል አይደል? ሱነማይቱን አቢሳን አመጡለት ይላል። ከዛ ታሞቀው ነበር ይላል። እሱ ግን አይሞቀው ነበር። አሁን ያን ነገር ለማድረግ ያለው ፍላጎት ምን ብሏል? ጠፍቷል፣ ሞቶ ኦሬዲ ዳዊት ምንም ነገር ሴንስ የሚያደርግበት እድሜ አይደለም። እኔ እግዚአብሔር እስቲ ኢትዮጵያ ውስጥ አንድ አበሻ ለመባረክ ስንት ዓመት ነው የሚሆነው? በጣም ተባረከ፣ ቤት አለው፣ መኪና አለው፣ ምናምን ንብረት አለው ምናምን ሲባል ስንት ዓመት ላይ ነው? ከማ ስንት ዓመት ላይ ነው? ቢያንስ ከ50 እስከ 60 ከ45 እስከ 60 ባለው ጊዜ ሲያረጅ እና እኔ ለምንም ነገር ሴንስ ባጣሁበት እድሜ ቢባርከኝ ምን ያደርግልኛል? እኔ ምን ይጠቅመኛል? እንዴ ኢየሱስ ለዘላለም ጌታ። እኔ አባቶች በሕይወት እያሉ እርጅናቸው አይደለም ሳያረጁ በጉልምስናቸው ራት እግዚአብሔር ባርኳቸዋል። ይህ የዳዊት ምርኮ ነው እያለ እየነዳ ሄደው ማን ነው? ዳዊት ነው። እና እኔ ለመባረክ የ70 ዓመት ከዘራ ይዤ በምንቀጠቀጥበት እድሜ እግዚአብሔር መኪና ቢሰጠኝ፣ እግዚአብሔር ቤት ቢሰጠኝ፣ እግዚአብሔር ብር ምን ያደርግልኛል? ንገረኝ እስኪ። ምን ይጠቅመኛል? አሁን ወጣት እያለሁ ሁሉን ነገር ሳደርግ ትርጉም በሚሰጠኝ እድሜ ላይ ባርከኝ ነው ብሎ የኔ መብት ሁሉ ነገር ሳደርግ አሁን በዚህ ሰዓት ለራሴ እኔ ቤት ስገዛ በቃ የሚሰማኝን ስሜት ልነግርህ አልችልም። መኪና በዚህ ሰዓት በገዛ የሚሰማኝን ስሜት ልነግርህ አልችልም። እኔ 70 እና 80 ዓመት ሆኖ መኪና ስገዛ ደስታ ሊሰማኝ ይችላል እንዴ? ምንም ሴንስ ለኔ በማይሰጠኝ እድሜ እግዚአብሔር ቢባርከኝ ምን ያደርግልኛል? እኔ ከእግዚአብሔር ጋር በቃ እግዚአብሔር እየጸለይኩ ነው። ይሄ ጸሎት የተስማማችሁ ሰዎች እናንተም ገብታችሁ ጸልዩ።
እንዴ በቃ ባርከኝ እግዚአብሔር ወይ ተባረከ እንድትው ይያለው ምንም ነገር ሳደርግ ለኔ ትርጉም በሚሰጥ እድሜ እንድትባርከኝ ይፈልጋል። አሜን 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 አሜን። ዝም ብለህ በል አሜን። እግዚአብሔር በዚህ ጸሎት ይባርካችሁ። ኢየሱስ ለዘላለም ጌታ። እንዴ በቃ ለሰባና ስልሳ ምናምን ገብቼ ከዘራይቼ ምናምን እንደዚህ በምልበት እድሜ እንዴ በመቁረቢያ እድሜ ቢባርከኛው በአባቶች ከብትግስት ማለት ነው። በመቁረቢያ እድሜ ቢባርከኝ ምን ያደርግልኛል? ምንም ነገር በቃ ያው በዚህ ሰዓት እስልሽ ቁርጥ ብላ በትሉኝ በጣም ደስ ይለኛል። 70 ዓመት ላይ ቁርጥ ብላ በትሉኝ ግን ምን ያደርግልኛል? ሴንስ አለው ለእናንተ ሴንስ ይሰጣል። እድሜ ከሄደ በኋላ መባረክ ትርጉም ይሰጣል። መልሱልኝ፣ እንዴት መልሱልኝ ይፈልጋል። ኢየሱስ ጌታ። እኔ በቃ እግዚአብሔር ወይ ያልኩኝ አሁን ባርከኝ ከባረከኝ አይቀር እንዴ ለምንም ነገር ትርጉም ካጣው በኋላ ለምንም ነገር ሴንስ ካጣው ሴንስ ከጠፋ በኋላ ቢባርከኝ እግዚአብሔር ምንድነው ሊያደርግልኝ? ለልጆቼ ላወርስ እችላለሁ፣ ችግር የለም። አሁን የባረከኝ ለልጆቼ አወርሳለሁ ለነገ። አሁን እግዚአብሔር ይባርከኝ። እስቲ ጌታ ይባርክ በሉና እስቲ ባርኩኝ ዛሬ። እግዚአብሔር እንደዚህ ይባርክ ብላችሁ አሁን በዚህ እድሜ ይባርክ በሉኝ እስቲ ባርኩኝ። ኢየሱስ ጌታ። እግዚአብሔር በዚህ እድሜ ይባርክ በሉኝ፣ ሌላ ምንም አትበሉኝ። በዚህ እድሜ ይባርክ በሉኝ። እዚህ አሁን እዚህ ጋር 30ዎች ውስጥ እያለው ይባርከኝ። እንዴት ትቀልዳለህ? አይ ኦልሬዲ እኮ ሩቡን እኮ ፉት አደረግ ነው እኮ ሩቡን ጨርስ ነው። አሜን። እንደ ሩቡን ፈርግ ነው። ሩቡን እስካልተባረ እኔማ እስከ አጋማሽና እስከ እድሜ 75% ማን እንዴ ተው እግዚአብሔር በቃ ተው እያልኩት ነው። ኢየሱስ ለዘላለም ጌታ። ከብር ለኢየሱስ። ስለዚህ እግዚአብሔር ከባረከ ነገር አሁን በቃ ባርከኝ፣ አሁን ባርከኝ። ለሰዎች ሳደርግ በጣም ትልቅ ሳቲስፋክሽን ይሰማኛል። ለራሴ ሳደርግ፣ ለልጆቼ ሳደርግ፣ ለሚስቴ ሳደርግ፣ ለቤቴ ሳደርግ የሆነ ነገር ቤቴ ውስጥ ደስ ሲመጣ ልጆቼ ላይ የማየውን ደስታ ጌታ ኢየሱስ ወይ አሜን። እንዴት ብዬ ልግለጽላችሁ? ሰሞኑን ኳስ ፈልገው ያው እኔ አክቹአሊ ክረምት ምናምን ሲመጣ ብዙ ነገር እናደርጋለን ቤት ውስጥና ግን በቃ ከዛ በኋላ በቃ ትምህርት ሲጨርሱ ኳስ ይገዛላቸው ምናምን ብዬ ፕሮሚስ ገብቼላቸዋል። ከዛ በቀደም በጣም እንትን ብሎ በሃይላንድ ኳስ ይጫወታሉ እና ሴቷ ጣቷ ተመታ እና በቃ ግሪና ምናምን ብለስ በቃ ማለት ተነሳው ነው ኳስ ገዛውላቸው እንጂ አንተ በኢየሱስ ስም ስልጣን እንዴት ደስ እንዳላቸው፣ እንዴት እንደጨፈሩ፣ እንዴት እንደጮሁ፣ እንዴት ግቢውን እንደቀወጡት ለነገራችን ኳስ ነው ያ1 ሺህ ብር ኳስ። ዋው ኢየሱስ ለዘላለም ጌታ ነው። አይ ትልቅ ነገር አይደለም፣ ግን የነሱን ደስታ በዚህ እድሜ ያረክማ እንዴ ኢየሱስ ለዘላለም ጌታ ነው። እና ምላችሁ ፈልጌ ነው በቃ እግዚአብሔር ከባረከን አይቀር በዚህ እድሜ ይባርከን። አሁን ነው ይባርከን። አሜን። ለምንም ነገር ሴንስ ካጣጣል አንዳንዶቻችሁ በቃ ጌታው ይሆን ነገር ማድረግ ትፈልጋላችሁ፣ ግን ደቀደም ጥር ይላችሁ ገና ትላላችሁ። ውስጣችሁ ለመስጠት ለማድረግ ያላችሁ ፍላጎት የትዬ ሌላ ነው፣ ግን በቃ የምታደርጉት ነገር ደግሞ አልሞላላችሁ። የሰማይ አምላክ እግዚአብሔር ይሙላላችሁ በኢየሱስ ስም ስልጣን። የልባችሁን እንድታደርሱ የልባችሁን ያድርስላችሁ። ልባርካችሁ። አሜን ብላችሁ ሰዱ። የልባችሁን እንድታደርጉ የልባችሁን ያደርግላችሁ በኢየሱስ ስም ስልጣን። የልባችሁን እንድታደርጉ የልቡንና የልባችሁን ያደርግላችሁ እግዚአብሔር በዚህ በኢየሱስ ስም ይባርካችሁ። በቃ እኔ I have a big vision። እግዚአብሔር ምስክር ለአገልጋዮች ቤት እየሰሩ መስጠት እኔ it's my vision። ወይኔ እንዴት ብዬ ልንገርህ? ኢየሱስ ለዘላለም ጌታ ነው። እንዴት ብዬ ልንገርህ? መንደር መፍጠር ክሬት ማድረግ፣ የአገልጋዮች መንደር ክሬት ማድረግ ወንድ ማለት የአገልጋዮች መንደር መፍጠር። አየህ፣ የአገልጋዮች መንደር መፍጠር አንዱ ደራ አድርገህ ለአድርገህ 77 አድርገህ 3 መኝታ ቤት አድርግና ድብን አድርገህ 1 4 5 ፎቅ አድርገህ አፓርታማ ትሰራና
በቃ ግቡ ብለህ መስጠት ነው። ምን ይጎልብሃል? ጌታዬ ምስክሬ ነው። ወይ እግዚአብሔርማ ያችን ጭፍጭሌ ነው። እኔማ ጭፍጭሌ ነው እኮ የጠየኩት። ጭፍጭሌ ነው ካመጣ እንደዚህ ነው ማለት ጌታዬ ነው ብላችሁ ኢየሱስ ጌታ ነው። ይሄ ልቤ ውስጥ ያለ እሳት። አገልጋዮች ማረፍ አለባችሁ በቤት በምንም አይረፉ። ከፈለገ ሰርቶ ይብላ አይመለከተኝም፣ ግን በቤት ረፉ አገልጋዮች። የቤቱን ስቃይ እናውቀዋለን። ቤተክርስቲያን ኪራይ እናውቀዋለን። ከዛ በኋላ ታርጋ አንድ ሁለት ሶስት እዛ ግቢ ውስጥ አንድ ሁለት ሶስት አዳራሽ ትሰራለህ። ከዛ በኋላ ፕሮግራም ታወጣላቸውና በቃ ፕሮግራሙ በሙሉ እዛው እንዲደረግ የአገልጋዮች መንደር የክርስቲያኖች መንደር ትፈጥርና አየሩን በሰውት እንዲያጨሱት ታደርጋለህ። በቃ አለቀ። ዝም ብለህ ዘመንን አንተን እየባረኩ እንዲኖሩ ታደርጋቸዋለህ። አይመስላችሁ? በማለዳይ ከዛ በኋላ እላው ላይ ማለዳይ ለኢየሱስ ብለህ ለቃዶ ፏ አባለ ላይ ታሰረተ እላው ላይ ተለጥፍበታል ማለት it's my vision። ጌታ ደግሞ እንደሚያደርገው አምናለሁ። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁንና መስጠት መዝራት ነው። የምትሰጡ ሰዎች እያጎደላችሁ ሳይሆን እያተረፋችሁ ኢንቨስት እያደረጋችሁ ፓኬጅ እያጠራቀማችሁ ባንካችሁ ውስጥ ኢንቨስት እያደረጋችሁ ያው እግዚአብሔር ምስክር ነው ብላችሁ ለድሃ የሚሰጥ ለእግዚአብሔር ያበድራል ስታደርጉ ድሃ የሚለው ሐሳብ ይሄ የመጨረሻ እኛ ጭንቅላት ውስጥ ያለው ሳይሆን ማገዝ፣ ሰዎችን ሰፖርት ማድረግ፣ በቃ የገጠማቸውን ነገር ማለፍ የማይችሉ ሰዎችን መርዳት፣ ከነሱ ጎን መቆም መጽሐፍ ቅዱስ አይደል? ኢየሱስ ለዘላለም። ስለዚህ ይሄንን የመስጠት መርህ ልናስቀጥል ይገባናል ብዬ እመክራለሁ። እግዚአብሔር በዚህ መርህ ይባርከን። አሜን። ራሳችንን ስለዚህ ይሄንን ማድረግ የምንችለው ራሳችንን መስጠት ስንችል መጽሐፍ ቅዱስ ሲናገር ውስጤ ሁሌ ቢቃጠለው በመካከላቸው አንድም ድሃ አልነበረም ይላል። አንድም ድሃ አልነበረም፣ አንድ ድሃ አልነበረም በመካከላቸው። ለምን? አንድም ድሃ እንዳይኖር አድርጎ የሚሰጥ ሰው ስለነበር። ከሚሰጡ ሰዎች የተነሳ ድሃዎችም ድህነትም አልነበረም በመካከላቸው። ቤታቸውን መሬታቸውን እያመጡ ይሸጡ ነበር። ወይኔ እግዚአብሔር በዚህ ባርከ። እውነት ጌታ ሆይ በኢየሱስ በዚህ መንፈስ ህዝብን እንድትባርክ፣ በዚህ ብርታት ትውልዱን እንድትባርክ፣ እዚህ ያሉ ወንድና ሴት ልጆችን እንድትባርክ፣ እኔ ለኔ እንድትባርክ፣ እያንዳንዳችን በዚህ መንፈስ በዚህ ልብ በዚህ ብርታት በዚህ አቅም እንድትባርክ በናዝሬቱ በጌታ በኢየሱስ ደም እንጸልያለን። እባክህ ጌታው መስጠት መንፈሳዊ እሴት ነው፣ መቀጠል ያለበት መርህ እሴት ነው ብለሃልና በኢየሱስ ስም ስልጣን እባክህን ከዚህ ቃል የተነሳ ብዙዎችን ሰጪዎች እንድታደርግ እግዚአብሔር አምላክ ሆይ ካላቸው ሳይሆን ያላቸውን በመስጠት እንድታስጀምራቸው በናዝሬቱ በኢየሱስ ደም ጸልያለሁ። በጸጋ እንድትረዳ በመንፈስ ቅዱስ ኃይል እንድታበረን በእግዚአብሔር መልካምነትና በጎነት እንድትደግፈን እንድታግዘን በኢየሱስ ስም ጸልያለሁ። እጅ ትርዳ፣ ቀኝ ይርዳ፣ ጣቴ ያግዘን፣ እጅ ያበርታ። ራሳችሁን ስጡ፣ ሌሎችም ራሳችሁን አሳልፋችሁ ስጡ። ደግሞ ያላችሁን ብቻ ሳይሆን ካላችሁ ብቻ ሳይሆን ያላችሁንም ስጡ፣ አካፍሉ ብለሃል። ይሄንን በምናደርግበት በዚህ ቃል መንፈስ ባርኩ፣ ጸጋ ይብዛልን፣ መንፈስ ይርዳ፣ እጅ ያግዘን። በነገር ሁሉ አንተ እንድታበረታን እንጸልያለን። ማድረግ እየፈለጉ ያጠራቸው ልትሞላላቸው፣ እጅ እንድትከፍትላቸው። እጆችን ትከፍታለህ፣ ከመልካም ነገር ታጠግባቸዋለህ። እነሱም ይሰበስባሉ ያመሰግኑማል እንደሚል እጆችን ከመልካም ነገር እንድትከፍት በኢየሱስ ደም እንድታጠግብ ከፍተህ እንድታጠግበን ከመልካም ነገርና ከመልካምነት እንድታጠግበን ስለጸለይኩ